ኮንፈረንስ ነው ናፍቀኛለሽ እንዴት ነው በደንብ ስናፍቅሽ ምን ያደርግሻል የሆነ በቃ ዳጊ የሆነ በፈዳጊ ሰውና በጣም የምታምረው ና በጣም ነው የምትናፍቀኝ ለምንድን ነው ደስ የምታይኝ ዳጊ የሆነ ነገር ስታወራ ስለምታፍር ነው እኛም እንደዛው እኮ ነው ያው እኛም ጋር ያለ ስሜት ነው ናሙና ለውጥራ በዚህ ልክ የምትወድ ሴት በዚህ ዘመን ትኖራለች ብዬ አላስብም ነው ራሷን አሳልፋ እስከመስጠት ድረስ ሊኖር ይችላል ግን አብዛኛው በዚህ ሰዓት ያው በጊዜያዊ ነገር ጥቅም ፍለጋ ምናምንና ስላገኘሁሽ ስላወኩሽ አብረን ስለሆን በዚህ ልክም ስለምትወጪ ምናምን ከምስጋና ጋር ማለት ነው ምረድለኛ ነኝ ብዬ አስባለሁ የትኛው ወንድ የሚፈልገው ሴት ከእንደዚህ አይነት ነው ኪሎች እንዳለችው አይነት ማለት ነው የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ ሀርበኛቱ ለምንድነው ኃይለኛ የምትሆነው አይደለም ምንድነው እኔ ሁሉም ነገር ነው ያው ስለምን ነገር አላወራውም ግን እኔ ኃይለኛ ፎንኩት ይፈራል ማለት አንዴ ደግፍ ፈቅረና ሰላም የተወደዳችሁና የተመረጣችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ዳጊ ኦርተን ነኝ። በቪዲዮ መጥቼላችኋለሁ። ያው ሰሞኑን ትንሽ ውጥረት ላይ ነበር እንዳያችሁት ባደረኩት ነገር ሜሪ ልቧ ተሰብሮ ማይሆን ነገር አድርጋ ነበር ማይሆን ውሳኔ ወስና ነበር ምናልባት ቪዲዮን ያላያችሁ ሰዎች ካላችሁ ሜሪ አካውንት ላይ ለቀነዋል ታማ ሆስፒታል ገብታ ነበር ምክንያቱ ደግሞ እኔ ነበርኩኝ ያው በሌላው እንድስም ጠርታኝ ትንሽ ግጭት በመሃላችን ተፈጥሮ ነበርና እሱ ነገር እኔ አክሰፕት አላደርግም ብዬ አንድ ሁለት ጊዜ መልሻት ነበር ስትደውልልኝ ምናምን ስልክ ማንሳት አቁሜ ነበርና እሱ ነገር ተደራርቦባት ሜሪ የማይሆን ነገር ወስና ራሷ ላይ የማይሆን ነገር አድርጋ ነበር አንድ አጋጣሚ ሆኖ አጠገቧ የነበሩ ሰዎች አምቡላንስ ደውለው ጠርተው እኔ ልክ ስደርስ ይዟት ሲወጡ ነው የደረስኩት አክቹሊ እኔም በቃ ናፍቃይ ምናምን ነበርና በቃ ይቅርታዋን እንደተቀበልኩ ልነግራት ወደ ቤቷ እየሄድኩኝ ነበር ግን እዛ ስደርስ ነው በቃ የተነገረኝ እኔም ልክ እየሮጥኩኝ በር ላይም ስደርስ አምቡላንስ ላይ እየከተቷት ነበር አፋፍሰው በጣም ነበር የደነገጥኩትኝ በቃ ራሴንም ማኔጅ ማድረግ አቅቶኝ ነበር ምን ማድረግ እንደምችልም አላቅም ነበር ፈጣሪ መስገን ያው ፈጣሪ ረርቶን ከፈጣሪ እርዳታ ጋር ደና ሆናለች ሜሪ እንደነገርኳችሁ ነው እንደዚህ አይነት ስህተት በኔ ይብቃ በፍጹም በሌላ ሰው ላይ እንዳትሞክሩት የሚወዳችሁ የሚያፈቅራችሁ ሰው ላይ በተቻለ መጠን ያው መጋጨት ይኖራል እግርና እግርም ይጋጫል ግን በቃ በንግግር መፍታት ብዙ አለመኮራረፍ ነው እኔም አሁን ትንሽ ነው ምክንያቱ ሳስበው ይሁን ነገር ሆናብኝስ ቢሆን ኖሮ ምን ሆነ ነበር እኔ ገብቷችኋል እኔ እኮ ሳልወዳት ቀርቼ ሳልፈልጋት ቀርቼ ምናምን እኮ አይደለም ግን በቂ ወንድነቱ ምናምን ኢጎ ምናምን አለና እሱ ነገር ነው እዚህ ነገር ውስጥ ከተሆነ የነበረው ሁለተኛ አልደግሞም የምር እኔ የሆነ ተወደኛለች አትወደኝም የሚለውንም ነገር ለማረጋገጥ አስቤ ነበር ግን በጣም በቃ ካሰብኩት በላይ እንደምትወደኝ ያረጋገጥኩት ለምን ይሄው ህይወቷን አሳልፋ ለኔ እስከመስጠት ድረስ ማለት ነውና በዚህ ዘመን ፍቅር በሌለበት ዘመን ሰው በጥቅም ብቻ በሚገናኝበት ዘመን በዚህ ልክ
የምትወድ ሴት ማግኘት ማለት መባረክ ነው። የምር ኖርማሊ እኔ እንደዚህ አይነት ህይወት ውስጥ አልነበርኩም ረጅም ጊዜና በጓደኞቼ ምናምን ያለው ምናምንና በቃ እኔ ያልተፈቀደልኝም ማለት ነው እንዴ ምናምን ብዬ አስብ ነበረ። የፍቅር ህይወት ለኔ ያልተፈቀደልኝም እንዴ ምናምን ብዬ አስቤ ነበር። እኔ የሆነ በቃ ተስፋ ቆርጬም ነበረ። ግን ለካ መርፈዱ ለበጎ ሆነ። ሜሪ መጣች ወደ ህይወቴ ምናምን። አጀማመራችን ጥሩ ሆነ፣ መሀል ላይ የማይሆን ነገር ተበላሸ። እዛ ግን ይሄ ነገር ከተፈጠረ በኋላ ኢሚዲየትሊ ነው በቃ አስተሳሰቤ ሙሉ ለሙሉ ነው ሺፍት ያደረገው የተቀየረው። ካሁን በኋላ በምንም በየትኛው መንገድ የትኛው ፈተና ቢመጣ እኔ ሜሪን ትቻት አልሄድም። ከጎኗ እንደማልለይ ለሷም ነግሬያታለሁና በቃ እሷ ባለችበት አለው ካሁን በኋላ የምጠብቃት፣ እማዝንላት፣ እምሳሳላት ሰው ናት ማለት ነውና በህይወቴ ትልቅ ትርጉም ከምሰጣቸው ጥቂት ሰዎች በጣት የሚቆጠሩ ጥቂት ሰዎች ውስጥ አንዷ እሷ ሆናለች ማለት ነው። እና ዛሬ ቀጠሪያታለሁ። ተሽሏታል፣ ደህና ነች። ያው ከዛ ቫይብ እንድትወጣ እራት ልጋብዛት ቀጠሪያታለሁ። እኔ ቀደሚያት ደርሼ ነው። ትመጣና ደግሞ እንደ ጓደኛ ጥሩ ጊዜ እናሳልፋለን። ኮመንታችሁንም እያየሁኝ ነበረ። በጣም ነው የማመሰግነው። በዚህ አጋጣሚ እያረማችሁኝ ነበረ። ኢቭን የእናንተን ኮመንት አይቼ ነው እሷንም ለማግኘት እየሄድኩኝ የነበረውና የምታሳዩኝ ፍቅር፣ ኮመንት ላይ የምትሰጡን ነገር ምናምን በጣም ደስ ይላልና በሩቱልኝ። የምር ደስ ብሎኛል። ጥፋትም እንዳጠፋው ነግራችሁኛል። ጥፋቴን ማመኛለሁ፣ ተቀብያለሁ። ካሁን በኋላም እንደማልደግመው ደግሞ እኔም ቃል እገባላችኋለሁ። ሜሪ በጣም በቃ የምር በዚህ ልክ እኔ በዚህ ዘመን በዚህ ልክ የምትወድ ሴት ትኖራለች ብዬ አላቅም ነበረ። ግን እንዳለ አሁን ፍቅር እንዳለ እውነት መሬት ላይ ፍቅር እንዳለ ሜሪ ምስክር ናት። እኔ ጋር ደግሞ መሆኑ በጣም ደስ ብሎኛልና በውስጥ መስመር ኢንስታግራምም ላይ እየጻፋችሁልኝ ነበረ። እንዴት ሆነች? ደህና ነች? የተሻላት ወይ እያላችሁኝ። አው ደህና ናት፣ ተሽሏታል። ውስጧ ያለው ነገር እስኪታጠብ ነበረ ጊዜ ወሰደው። ታጠበና ሆዷ ውስጥ ታጠበና እረፍት አደረገች። እዛው ሆስፒታል እዛው ነው ያደርነው። ከዛ ጠዋት ላይ መቃነቃ ብላ ወጣች። ቤት አደረስኳት ምናምን ማድረግ ያለብኝ ነገር አደረኩኝ። አሁን ትንሽ ካረፈች በቤት ከገባች ካረፈች በኋላ ካለችበት ቫይብ እንድትወጣ ዛሬ እራት ልጋብዛት ጠርቻታለሁ። ትመጣለች፣ እንነጋገራለን። እና በዚሁ አጋጣሚ ሰብስክራይብ ያላደረጋችሁ ብዙ ተመልካቾች አላችሁ። ሰብስክራይብ አድርጉት። ቀይ ነገር አለች፣ እሷን ንኳት። ሀቢብቲ ጎበዝ ነክታታለች። እክቲ አንቺስ? ተባረኩልኝ። ጌታ ይባርካችሁ። ባላችሁበት ሰላማችሁ ይብዛ። ልደውልላትና ሜሪ ትመጣለች ደግሞ እክቲ ሀቢብቲ። ባይገርማችሁ ከ80% በላይ የኔ ቪዲዮዎች የሚያዩ ሰብስክራይብ ያላደረጉ ናቸውና ሁላችሁም ይሄንን ድምጽ የምትሰሙ ሁላችሁም ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ እፈልጋለሁ። በዚህ ቪዲዮ ብቻ 50 ሺህ ያስገቡኝ ፈልጌው ነው። አሁን እያዩት እየጨመረ ነው። ሄሎ ሜሪ እንዴት ነሽ? ኦኬ እየደረስሽ ነው? እሺ ስትገቢ በግራ በኩል እኔ ያለው። እሺ እየመጣች ነው፣ እየደረሰች ነው ቤተሰብ። እና 50 ሺህ ያስገቡኝና የሆነ ሰርፕራይዝ ይኖራል። 50K በዚህ ቪዲዮ 50K ንግባና ሰርፕራይዝ ይኖራል። ኖርማሊ ቪዲዮ እኮ ከዛ በላይ ይታያል። ይሄን ቪዲዮ የምታዩ ሁላችሁም ሰዎች ሰብስክራይብ እንድታደርጉት በፍቅር እጠይቃችኋለሁ።
መጣለች እየመጣች ነው። ሰላም ነው። በርትተሻል፣ ጠነካክረሻል። ትናንት ቤት መጥተህ ነበር እንዴ? አይ ለውጣለሽ። ትንሽ ድካም ነገር ፊትሽ ላይ ነበር። አሁን ታለፍ እንደውም ፋሚሊዎች እንግዲህ ምን ማድረግ ይቻላል። ሰላም፣ እንዴት ናችሁ? እንዴት ቆያችሁ? ሰላም ናችሁ? አለኝ ያውስ ኤኒዌይስ ፋሚሊዎችን ይቅርታ በጣም ይወዱሻል። የሚገርምሽ ቪዲዮን ካዩ በኋላ ስልኬን የሚያውቁ ሰዎች እየደወሉ ሌሎቹ ደግሞ ኢንስታግራም ላይ እየጻፉልኝ ነው። በጣም ተጨንቀው ነበር። እኔም ከእንትን ስነቃ በጣም ብዙ ቪዲዮዎች ነው ያየሁት። በጣም ቪዲዮዎች አልኩኝ። እኔ መሳሳት ሜሴጆች በጣም አግኝቻለሁ። በጣም ብዙ ሰው ይደውላል ምናምን ነው። ከባድ ጊዜ ነበር። ደክሞሻል። ድምፅሽ ቀዝ ነገር ነው። እንትን ነው ትንሽ እረፍት ማድረግ ላይ ነበረ እኮ ግን በስሎክ ነው የመጣሁት። እኔማ እነሱ እንትን ብቻ እንዳይሆንባቸው እኮ ብዬ እምልሽ መጥፎውን አይተው ጥሩን ሳያዩ ብዬ ለዛ ብዬ ነው። እንዴት ነሽ? በጣም አስደንግጠሽ ነበር። እንትን ባይሆንም ግን እኔ ለምን ትተሽ ነው እንደ ዳጊ ሞከርኩኝ እኮ በጣም ብዙ ነገር ሞክሬያለሁ እኮ እጅግ በጣም የሚከብድ ነገር በጣም ብዙ ነገር ነው የሞከርኩት። ለምን እየገባህ እንዳሉና አላውቅም። ምንድነው ላንተ ፍቅር? ምንድነው ላንተ መታመን? ምንድነው እስቲ ንገረኝ። ምንድነው ኖርማሊ እኔ ከሁሉም ነገር በጣም የከፋኝ እንደዛ ቤስት ፍሬንድ ብለህ ያመጣት ልጅ እንደዛ አድርጋ ስትናገረኝ ኢቭን ምንም ነገር አልመሰለም። ሁለት የኔና ያንተ ጉዳይ እስከሆነ ድረስ እኔ እናንተ ነን ምንም ነገር መጨረስ ያለብን። ገባ? ሶስተኛ ሰው መጥቶ እሷ ልክ እንደ ባለቤት ሆኖ እንደ ጓደኛ ሳይሆን እንደ ባለቤት ሆኖ ያወራች ነገሮችን ነው። ያን ነገር ስታስብ እንደ ሰው በጣም ይከፋል። እግዚአብሔርን በጣም ነው የከፋኝ። በጣም ይሄ ነው ብዬ ከምናገር ልክ ነሽ። ትንሽ እኔ ማጋነኛዋለሁ ምናምን እኔ ጥፋት አይደለም ምናምን አይደለም። ትክክለኛ ነገር ጥፋት ነው። ግን አንዳንድ ጥፋት ስታጠፋ ሆን ብለህ የምታጠፋው ነገር አለ፣ ዝም ብለህ የምታጠፋው ነገር አለ። እኔ ሆን ብዬ አይደለም ያጠፋሁት። መውደዴ ምናምን የሚደበቅ አይደለም። ሜሪ ማሮዲሽ መስልሻል። ምንሽ የሆነ ነገር ብትይኝ በቃ እኔ እውነቱን ንገሪኝ ካልከኝ በጣም ተስፋ ቆረጥኩ። በጣም ለሰዓት ነው አይምሮ ውስጥ ሲመላለስ የነበሩት ነገሮች በሙሉ እነዛ ነገሮች ናቸው ሲመላለሱ የነበሩት አይምሮ ውስጥ። እኔ የት ቦታ ዝቅ አላልኩም። ጌርኩ በየኮሙኒቲ አንተን ባገኘሁበት ጓደኞች ብዬ በማስባቸው ሰዎች በሙሉ ስለመውደድ እየገለጽኩ አንተ እንድታምነኝ ብዙ ነገር ጥሪ ያለና እስቲ እንደው ስለ እውነት ራስን ስታስበው ያን ያህል የከፋ ነገር አድርጌያለሁ ያባረለ። ግን ደግሞ ኦኬ ይሄ ከፋ ነገር ነው እኔ እንደብረኛልም ደግሞ ካልክ ደግሞ በጣም ጠይቄያለሁ። ጨሻለ ዳኒን ይዤ ሁሉ ይቅርታ እንደዛ ተንበርክኬ ይቅርታ እየጠየቅኩ እንደዛ ጥላኸኝ ስትሄድ አረን ነው በቃ እኔ የሆነ ነገር እያስጨነቅኩኝ መሰለኝ። ፍቅር ደግሞ አይደለም። ፍቅር ደግሞ ከአንድ ሰው ብቻ ከሆነ ጥሩ አይደለም። ከሁለት ሰው ሲሆን ምክንያቱም አንተ በሰጠህ ልክ የሚሄድኩ የነበረው አንተ ወደዚህ አይነት ስሜት ውስጥ እኔ እንድገባ ገፋፍተኸኛል በደንብ። ትክክለኛ ስሜቴን እየነገርከኝ ነው። ስሜቴን አልደብቅህም ወይ እንደሌሎች ሴቶች ይሄ ካንተ ብዙ ነገር እስከሚመጣ ምንም የጠበቅኩት ነገር ምናምን የለም። ትክክለኛ ምክንያቱም የሆነ ያንተ አስተሳሰብ ሁልጊዜ የሆነ በቃ ከሌላ ሰው ይለያል። ብዙ ነገር ስትነግረኝ ምናምን ነው
እኔ እንዲግልጽ እንደሆን ስሜቴን በትክክል እንድገልጽልህ ያደረገኝ ነገር ያንተ ነገሮች ናቸው። እነዛ ነገሮችን ለማስተካከል ደግሞ ግድ የእናንተ መግባባት አለብንና እነዛን መንገዶች እያለፍናቸው እነዛን መንገዶች እየሄድናቸው ነው። አንተ በቃ እንትን እያደረከኝ ነበር እየገፋኸኝ ነበርና ምንድነው ሌላ ነገር አለ ማወቅ ያለብኝ ነገር አሁን ካለ ከዚህ በኋላ ራሴን መጉዳት አልፈልግም። አንደኛ በጣም ልሻልካም ያሾፍኩኝ ምናምን በኋላ የትም ልትሄጂ አልተውሽም ገባሽ? እና ኦፍ ኮርስ ማለት ብዙ ሰው ይጸጸታል። የሆነ ነገር ቢሆን ቤተሰብ የሚባል ነገር አለ። አንተም ዘላለም ዓለምን የጥፋተኝነት ስሜት ነው የሚሰማው። በእርግጥ ይሄን ነገር ማድረጌ በእግዚአብሔርም ዘንድ ስለሚያስጠይቀኝ ይቅርታ ጠይቃለሁ። ይሄን በማድረጌ በማሰቤ ያው በቤተሰቦች ፊት እኔም ትክክል አይደለሁም። እኔም ውሳኔ እግዚአብሔርና አንደኛ መጀመሪያ እግዚአብሔርን ማስከፋ፣ ሁለት ቤተሰቦችን የሚያውቁኝ ሰዎች የሚወዱኝ የሚወዳቸው ሰዎች እንደማስከፋ ቃል እናንተንም በጣም ማስከፋው ነገር በማድረጌ በጣም ይቅርታ። ግን አማራጭ ስለነበረኝ በሰዓቱ ማለት ያለብኝ ነገር ይሄ ስለነበረ ተስማማሽ እንዴ? የወሰድሽው ነገር ተስማማሽ እንዴ? አማራጭሽ እኔ ይሄን ዳጊ ነው ማሰብ። ምክንያቱም ይሄ ዳጊ ሁሌ ለእኔ የሚለኝ ነገር እንደዚህ አይነት ነገር ነው የማውቀው። በጣም ይሄ የአንዳንዱ ነገር ነው የምሰማው ምናምን ካንተ የማውቀው ደግሞ እንዳንቺ ያንበጡኛል ብለው ሌሎች እንዳይሞክሩት ዶንት ትራይ። ያመረ እኔ አሰብኩት የሆነ ነገር ብትሆኚ ምን ሆነ ነበር ያሰብኩት። ላይፍ ይከብደኝ ነበር። እኔ ትንሽ ልኮራፕሽን የተወሰነ ጊዜ ቆይቼ ትንሽ ቀን ኮራኮራ ልበረባት እና መለሳለሁ። ዳጊ ግን ማሰብ ያለብህ እዚህ ነገር ውስጥ ከከተትከኝ አንተ ነው። ለምንድን ነው መኩራቱን የፈለግከው? አሁን ለምሳሌ እኔ እንደዚህ አይነት ነገር እንዳስብ ያደረከኝ እኮ አንተ የምታረጋቸው ነገሮች ነው። መኩራት እንደሆነ ካለብኝ እኮ እኔ ነኝ መኩራት ያለብኝ እንደ ሴትነቴ። ግን አንተ በጣም ኦነስትና የምታረጋቸው ነገሮች ትክክል ስለነበሩ ነው። በዚህ መንገድ አንተ በጣም ኮንትሮል አድርገኝ ስለነበረ ላንተ በቃ ኦሬዲ በጣም ዝቅ ያልኩት እኮ አንተ የምታረጋቸው ነገሮች ነው እንጂ ከኔ የመጣ ጥያቄ ነው እንዴ? ማለት እኔ አሁን አንተን አስገድጄ ፍቅሩ ይዞኛል ወይ ምናምን ያለ ለምትኮራብኝ ምን ስላልኩኝ ያለፈ ነገሯን ጨርሳለች አልጨረሰችም። ትወደኛለች ብሎ ማሰብ ከትጠላኛለች ነው እንደሚጀምረው። ትጠላኛለች እቺ ልጅ ወይስ ትወደኛለች ብለህ የምታይ? ምክንያቱም እኔ አንተ የምትለኝ ስራ እንኳን ኖረኝ የዛን ሰዓት ስራ ኖረኝ ካንስል አድርጌ ነው አንተ ጋር የመጣሁት። ዌቲንግ ስልክ እንኳን ስትገባ አንተ ከሆንክ ዌቲንግ አቋርጬ ነው አንተን ስልኩን አቋርጬ አንተን ዌቲንግ ተቀብዬ ነው አሮን በቃ የማትፈልጋቸውን ነገሮች በሙሉ አላደርግም። ታየኝ አሮን እኔ አሁን እኮ ምን መሰለህ ቁጭ ብዬ ወደ ራሴ ስመለስ ምናልባት ያለኝን ነገር በማድረጌ ይሆን እነዚህ ነገሮች ተፈጠሩ ያለኝን ነገር ነው እንደዚህ ማለት አንተ ግልጽ ስለምትልና ከቅድም ጀምሮ ስልክ እንደዚህ ያረክ ታስቀምጣለህ። ለምንድን ነው ስልክ እየተደወለለ አይዞሽ ወይ እሷ ልጅ እኔ በጣም የጠላሁት እውነት መቼም ማየት አትፈልግም። እሷ ልጅ ሳንሳይ እንደው የሚያመኝ ይመስለኝ። ምክንያቱም ለሴት ልጅ ማለት አውቃኝ ቢሆን ምናምን ሳታውቂኝ እንደዚህ ነው ያለ ማለት ላሳዝናት ነው የሚገባው ወይ የሆነ ሪዝን ሊኖራት ይገባው ምናምንና ሳላረጋት እንደዚህ አይነት ነገር ማለት እኔ በጣም ደብሮኛል። በጣም ተከፋ እግዚአብሔር ይመስገን ነው። ማንም ሰው መሀላችን ይገባ በእኔ በኩል የሚገባ ማንም ሰው የለም። ክፍተት መኖር የለበትም።
ክፍተት ሆኖር የጀመረው በኔ በኩል ምንም አይነት ክፍተት የለም። ዋጥ ነገር ማድረግ ቢቻል ምናምን ቦትሽ ምናምን ጥሩ ነበር። ሀርበኛችሁ ለምንድን ነው ኃይለኛ የምትሆነው? አይደለም ምንድን ነው ሁሉም ነገር ስለሁሉም ነገር አላወራሁም። እኔ ኃይለኛ ሆንኩኝ እፈራለሁ ማለት አሁን በጣም በቃ ኮንፊደንስ የሚያጣሁት ከአንተ ጋር በነፃነት ትፈልጋለህ። ግልጽ ነው የወደድኩት። ስለዚህ ያንን ነገር አትገድበኝ። ምክንያቱም አንተ የሆነ ነገር እያልከኝ አንተ የሆነ ነገር ከእንትን ካላረካ እኔ ማለት ካየምር እንኳን እንዳንሽ በቃ ካሁን ባለማ ምድር ላይ እንዳንቺ አይነት ደስተኛ ሴት አትኖርም። ከምችለውም ብቻ ሳይሆን ከምችለውም በላይ በጣም ሁሉም ነገር ነው የማደርግልሽ እዚህ ምድር ላይ አንደኛ ደስተኛ የምትሆነው ሜሪ ናት። ማለት ብዙ ፈተና ምናምን አልፈናል። አንቺም በህይወትሽ እኔም በህይወት ያ ኖርማሊ አሁን እኔ ብዙ ሪሌሽን ውስጥ ምናምን አልነበርኩም እና በቃ የሆነ ፍቅር እድል ይፈልጋል እንዴ በቃ እኔ እድለኛ አይደለሁም ምናምን ብዬ አስብ ነበር። በዙሪያ ያሉ ጓደኞቼ ምናምን ህይወት አላቸው ምናምን እና በቃ እኔ እድል የለኝም ምናምን ብዬ ነበር የማስበው። ግን የቆየው ለመልካሙ ነው። ባንቺ ተካስኩኝ ማለት ነው። በዚህ ልክ የምትወድ ሴት በዚህ ዘመን ትኖራለች ብዬ አላስብም። ራሷን አሳልፋ እስከመስጠት ድረስ ሊኖር ይችላል። ግን አብዛኛው በዚህ ሰዓት ያው በጊዜያዊ ነገር ጥቅም ፍለጋ ምናምን እና ስላገኘሁሽ ስላወኩሽ አብረን ስለሆን በዛ ላይ በዚህ ልክም ስለምትወጪኝ ምናምን ከምስጋና ጋር ማለት ነው ምር እድለኛ ነኝ ብዬ አስባለሁ። የትኛውም ወንድ የሚፈልገው ሴት ከእንደዚህ አይነት ነው ፊት ለፊቴ እንዳለችው ማለት ነው። ሁሉ ነገር ደግሞ ሊሰጥ እኮ አይችልም። አንቺ ጋር ትንሽ ተዳልፋ ብዬ አስባለሁ። ታባይሽን ግን ግን ትወደዋለህ? ሌሎች ጋር ያለሽው እና እኔ ጋር ያለሽው እኮ አይ ቲንክ ትክክለኛ ወንድ አግኝተሻል መሰለኝ አንቺማ። አቆዩ ገና ምንድን ነው ያዝከው? ፒዛ እንደምወደው ፒዛ እንዳይሆን ያዝከው። ይሄ ልጅ በጣም ነው የሚያቀኝ ነው እስከሚያመጡ ስለሚያቀኝ ድረስ ብዬ ያው ኖርማሊ ቆያል ለምታገኝ እስከተመቸ ብዬ አዘጋጃለሁ። ወይ ደስ ይላል። በቤት ነው ምንድን ነው የምታይኝ? እዚህ አጠገብ የሆነች እራሱ እየናፈቅሽኝ ነው። በቃ አሁን እንዲህ የተራራቀን ስሜት እየተሰማኝ አጠገብ እኮ ነው። አሁን ቴብሉ በቃ ሩቅ እንደሆንሽ እየተሰማኝ ነው። እሺ ቴብሉ እንደዚህ ይቆረጥና ፈልግ ነበር። ይቅርታ እኔም ናፍቀሽኝ ነበር። ለምንድን ነው እኔ ስለ እየጠበቅክ ምን ነገር የምትለው? ቀድመሽ ያንን ናፍቀኝ በደንብ ነው የምትናፍቀኝ። እንዴት ነው በደንብ ስናፍቅሽ ምን ያደርግሻል? የሆነ በቃ ዳጊ የሆነ በፈት ዳጊ
አይ እኛም ጋር ተመሳሳይ ስሜት ነው። እኛ ማለት በህብረት ነው እንዴ? ቆይ ወደዳችሁኝ አልገባም። የሆነ ነገር ስታወራ ስለምታፍር ነው። እኛም እንደዛው እኮ ያው እኛም ጋር ያለ ስሜት ነው። ናሙና ለውጥ ነው። አይ ለራሴ በጣም ትልቅ ክብር አለኝ። አንተ ነው የምትለው ራስህ በባንተ ፋሚሊ ገብተህ ከታድርግ ምን እንዳለ ብትሰቡ በጣም ነው ምስቅት ብዙ ሰው እኮ ምልሽ ቦስ ነኝ ታውቂያለሽና ቦስ ደግሞ አንተ አይባልም አንቱ ተብሎ ነው የሚጠራው። አሁንም ስልክ የተደወለብህ ነው ሲነዝር አንተ አይሰማም። ያንተ ነገር እንደዚህ ነው የሚሰማው። የስራው እኔ ስልክ ምንም ክፍት ነው አይጨም። እኔ ታዲያ ማክሮፍ ነበረብኝ በፊት ግን ቢሆን አሁን ከዛቤ ስለተቀየረ ካንቺ ጎኛ አላነሳምሽ። ሰውኛ በጣም ልትሆንባው በጣም ነው የምትሳፍቀኝ። ለምንድን እንደሱ የምታይኝ ዳጊ? እዚህ ሲሆን ሌላ ቦታ ነበር አንቺን ሸሽ ሜዲ ነበር ሰዎች ምናምን የሌሉበት ቦታ እዚህ እኮ ብዙ ሰው የለም። ሁለት ሰው ብቻ ነው ያለው። ሴኩሪቲ ካሜራ ማቆም እንደዚህ አይነት ነገር ፈራለሁ። ምን ማድረግ ይቻላል? አንዴ ብቻ ነው እኔ ያመልጠኛል። ዳጊ እነዚህ ነገሮች ናት አይነት ነገሮች እንትን ቆየን እንዴ ይዛው እናት ተጨማሪ ስኳር አምጪልኝ። ዝም ብለሽ ነው እኮ የምልሽ። አንቺ ራስሽ ስኳር ነሽ፣ ጣፋጭ ነሽ እኮ። ዋና ቀንሷል። ጣፋጭ ነገር እየጠጣ ማለት ነው። ትናንትና ደግሞ አናደኸኛል። ማጠቡ ኮንፈረንስ ነው thank you እኛ ብቻችን ነው የምንበላው። ማርጋሪታ እንግዲህ እንዳትል የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጥሽ ከምንም ለኔ በምድር ላይ እንዴ ደግስ ፍቅርና ጉርሻ ሲያስጨንቅ የኔ ፍቅር ባሉ እንግዲህ ዳጊ በቃ ቤትስ ካስከፋችሁ በጣም ይቅርታ። ሰላም